ውድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ይህ የዕለት አርብ የረፋድ መረጃችን ነው። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ለሁለት ዓመታት ያህል የተካሄደውና ለበርካቶች ሕይወት መጥፋት ብሎም ለኢኮኖሚያዊ ውድመት ምክንያት የሆነው የትግራይ ጦርነት ዓለም አቀፍ ክስን እያስከተለ ነው። ከዚሁ ጋር በተያያዘም እየወጡ ያሉ መረጃዎች አሉ። ጥንቅራችን ከያዛቸው መረጃዎች መካከል ነው። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ጠበቅ ያለ መልእክት አስተላልፈዋል። በርካቶችንም እያነጋገረ ነው። አቶ ሽመልስ የኦሮሞ ሕዝብ ያገኘውን ድል ለሌሎች አሳልፎ ከሰጠ መልሶ ለማግኘት ይቸገራል ሲሉም መልእክታቸውን አጋርተዋል። ጥንቅራችን ከያዛቸው ዕለታዊ መረጃዎች መካከል ነው። የትራምፕ 10% ታሪፍ ኢትዮጵያን በዓመት $50 ሚሊዮን ተጨማሪ ወጪ እንደሚያስወጣ ተገምቷል። ፈታዴሊ ግራ ቀኝ የገመገመ ምዘና በታሪፉና በሁለቱ ሀገራት የንግድ ልውውጥ ላይ አድርገናል። የትራምፕ ውሳኔ ኢትዮጵያን ከሌላው ጋር መጨፍለቅ ስለመሆኑ ምን ነግራችኋለን። እንዲሁም የትራምፕ አዲሱ የታሪፍ ውሳኔ አሜሪካና ካናዳን ውጥረት አባብሶታል። ካናዳ ለትራምፕ ውሳኔ አጸፋ እርምጃ ወስዳለች። ለወራቱ ዝግብ ውስጥ የቆዩት ሁለቱ ሀገራት ሌላ አዲስ ፍጥጫ ውስጥ ገብተዋል። ዝርዝር መረጃውን እናደርሳለን። በትግራይ ክልል በርካቶችን ባሳዘነው የሙሽራዋ ግድያ ብይን ተሰጥቷል። አጠር ያለ መረጃ እናደርሳለን። ሳልሳይ ወያነ በወቅታዊ የትግራይ ክልል ሁኔታ ይፋዊ መግለጫ ሰጥቷል። ፓርቲው ስለ ጊዜያዊ አስተዳደሩ እንዲሁም ፌደራል መንግስቱንና ሌሎች ተያያዥ ጉዳዮችን አስመልክቶ በመግለጫው አንስቷል። መረጃው የጥንቅራችን አካል ነው። በኢትዮጵያ ካሉት በርካታ ግጭቶች ጋር በተያያዘም በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታ ውጭ ሆነዋል። በሌላ አቅጣጫ ደግሞ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ 100,000 መምህራን እጥረት አለብን እያሉ ነው። በቂ ለኑሮ የሚሆን ደሞዝ የመክፈልም ጉዳይ ፈታኝ ሆኗል። እናም መፍትሄ ያስበናል ሲሉም ተናግረዋል። ጥንቅራችን ይዞታል። አብራችሁ እንድትቆዩ የድጋሚ አክብሮታዊ ግብዣችን ነው። በየዕለቱ የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የትግራዩ ጦርነት አደገኛ ክስ አስከተለ። የትግራዩ ጦርነት ወደ ኋላ ሄዶ በርካታ የሕግ ጥያቄዎች ወደ ማስከተሉ እያመራ ነው። ከዚሁ ጦርነት ጋር በተያያዘም ከኢትዮጵያ ውጭ ክሶችን የመመስረት አካሄዶች እየታዩ ነው። ግዙፉ የፌስቡክ ኩባንያን የሚያስተዳድረው ሜታ ኩባንያ ከትግራይ ጦርነት ጋር በተያያዘ ከዚህ ቀደም ያዝለቀቅ እያለ ሲቀርብበት የነበረው ክስ አሁን እንደገና ተመልሶ ቀርቦበታል። ከዚህም በተጨማሪ በጀርመን የሚኖሩ የትግራይ ተወላጆችም በኢትዮጵያና ኤርትራ ባለስልጣናት ላይ ክስ የመሰረቱ መሆኑን የዶቼ ቬሌና ሌሎች የዜና አውታሮች ከሰሞኑ ሲያመላክቱ ከርመዋል። በጀርመኑ ካርል ሩስክ ፍርድ ቤት የቀረበው የክስ ጭብጥ በርካታ ማስረጃዎች የተካተቱበት መሆኑን ሰሞኑን እየወጡ ያሉ መረጃዎች ያመለከቱ ሲሆን በስም ባልተጠቀሱ 12 የኢትዮጵያና ኤርትራ ሲቪል እንዲሁም ወታደራዊ ባለስልጣናት ላይ የተመሰረተ ክስ መሆኑን የዶቼ ቬሌ ዘገባ አመልክቷል። በትላንትናው ዕለት የወጣው መረጃ ደግሞ ከዚህ የትግራይ ጦርነት ጋር በተያያዘ ፌስቡክ በትግራይ ጦርነት ወቅት በገጹ ጥላቻ የሚነዙና ግጭት የሚያነሳሱ መልእክቶችን አሰራጭቷል በሚል የ$2 ቢሊዮን ካሳ እንዲከፍል ክስ ተመስርቶበት የነበረ ሲሆን ይኸው ክስ መሃል ላይ ቆሞ የነበረ ቢሆንም ተመልሶ የተቀሰቀሰ መሆኑን ተመላክቷል። እንደ ቢቢሲ ዘገባ ከሆነ ክሱ በአዲስ መልኩ የተቀሰቀሰው በኬንያ ነው። ከዚሁ ጋር በተያያዘም አሁን ጉዳዩን እንደ አዲስ የቀሰቀሰው የፌስቡክ ኩባንያን ክስ በተመለከተ የኬንያ ፍርድ ቤት ጉዳዩን መመልከት እችላለሁ በማለቱ ነው። ከሰሞኑ ጉዳዩን የመመልከት የዳኝነት ስልጣን ያለው መሆኑን የኬንያ ከፍተኛ ፍርድ ቤት የዳኝነት ብይን እንደሰጠበት የአምነስቲ ኢንተርናሽናል ስትራቴጂክ ሊቲጌሽን ኃላፊ ማንዲ ሙዳሪ ኳን ዋቢ ያደረገው ይኸው የቢቢሲ ዘገባ አክሏል። የኬንያው የሕግ ጉዳይ ቆየት ያለ ሲሆን ሲያከራክር የቆየው ፍርድ ቤቱ ጉዳዩን የማየት ስልጣን አለው ወይስ የለውም በሚለው ላይ ነው። ፌስቡክን በባለቤትነት የሚያስተዳድረው ግዙፉ ሜታ ኩባንያ ከዚሁ ጋር በተያያዘም በሕግ ባለሙያዎቹ አማካይነት ሲሰጥ የነበረው ምላሽም ኩባንያው በኬንያ ሳይሆን በአሜሪካ ውስጥ የተመዘገበ በመሆኑ ጉዳዩ በኬንያ ፍርድ ቤት ሊታይ አይገባም የሚል ነበር። አሁን በፌስቡክ ላይ የቀረበው ክስ የጥላቻ ይዘቶች ያላቸው መረጃዎች በማህበራዊ ሚዲያው ላይ ሲሰራጩና እነዚህኑ ልጥፎች ተከትሎ ሰዎች ለጥቃት ሲጋለጡ ፌስቡክ በአፋጣኝ ልጥፎቹን ያነሳበት ሁኔታ የለም በሚል ነው። ፌስቡክ ሲሰራጩ የነበሩትን የጥላቻ ንግግሮችና በገጹ የሚለጠፉ ጽሑፎችን በአግባቡ ቢያጣራና ቀሪ እንዲሆኑ ቢያደርጋቸው ኖሮ ሊፈጠሩ የሚችሉት ግድያዎች ይቀሩ ነበር በሚል ክስ የቀረበበት የፌስቡክ ባለቤት የሆነው ሜታ ኩባንያ ክርክሩ በክሱ ጭብጥ ላይ ሳይሆን ክሱ መታየት ያለበት የት ነው በሚለው ጉዳይ ሆኖ ታይቷል። የሜታ አቋም ጉዳዩ መታየት ካለበት መታየት የሚኖርበት እንደ አንድ የንግድ ድርጅት በተመዘገብኩበትና ሕጋዊ ሰውነትን ባገኘውበት አሜሪካ እንጂ በሌላ ሀገር አይደለም የሚል ነው። የኬንያው ፍርድ ቤት ደግሞ የለም ጉዳዩን የመመልከት ስልጣኑ አለኝ ሲል የኬንያውን የክስ ሂደት በተመለከተ ከፍተኛ ግፊትን እያሳደሩ ያሉት
ዓለም አቀፉ የሰብአዊ መብት ተሟጋች የአምነስቲ ኢንተርናሽናል እና ሌሎች የሰብአዊ መብት ተሟጋች ድርጅቶች ናቸው። ወደ ቀጣይ መረጃ አለፍን። አሳልፈን ከሰጠን ችግር ነው። አቶ ሽመልስ። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ የኦሮሞ ሕዝብ በመራር ትግል ያገኘውን ድል ለሌሎች አሳልፎ ከሰጠ መልሶ ለማግኘት ይቸገራል ሲሉ ትላንት በማህበራዊ ሚዲያ የትስስር ገጻቸው ላይ አስነብበዋል። በትላንትናው ዕለት የመንግስትን ለውጥ አስመልክቶ በኦሮምኛ ባስተላለፉት መልእክት ይህ ድል በከፍተኛ መስዋዕትነት የመጣ መሆኑን የኦሮሞ ሕዝብ ያውቃል ያሉት አቶ ሽመልስ ድሉ በብዙ ወጣቶች መስዋዕትነት የመጣ ነውም ሲሉ በዚሁ መልእክታቸው ላይ ተናግረዋል። ርዕሰ መስተዳድሩ አቶ ሽመልስ ለኦሮሞ ሕዝብ ጠላትና ደንቃራ የሆኑ አካላት ለውጡን ወደ ኋላ ለመመለስ ይሰሩ ነበር በማለት ስማቸውን ያልጠቀሷቸውን አካላት ወቅሰዋል። ዛሬም እነዚህ አካላት ከኦሮሞ ሕዝብ ጋር ተመሳስለው ለእኩይ ዓላማቸው መሳካት የቻሉትን ሁሉ እያደረጉ ነው ያሉት አቶ ሽመልስ ሆኖም ሐሳባቸው ሊሳካላቸው አልቻለም በማለት መልእክታቸውን አስፍረው ታይተዋል። የኦሮሞ ሕዝብ ከዚህ መንግስት ጋር በጽናት የቆሙ ችግሮች ሳይኖሩ ቀርተው አይደለም ያሉት ርዕሰ መስተዳድሩ ታጥቀው የሕዝቡን ሰላም የሚያውኩ ኃይሎች ሲሉም በዚሁ መልእክታቸው ላይ ሐሳባቸውን አስፍረው ታይተዋል። ከዚህ በኋላ በኦሮሞ ፖለቲከኞች መካከል ጣት መቀሳሰር እንደማይኖርና ልዩነቶችን በንግግር መፍታት ብቻ እንደሆነ አቶ ሽመልስ በጽሑፋቸው አስፍረዋል። በቀጣይ ርዕሳችን 10 በመቶ ታሪፍ ኢትዮጵያን $50 ሚሊዮን እንደሚያስወጣ ተገምቷል። የትራምፕ ውሳኔ ለኢትዮጵያ ከሌላው ጋር መጨፍለቅ ሆኗል። ፕሬዝዳንት ትራምፕ የነጻነት ቀን ሲሉ የጠሩት ታሪፍ በዓለም ላይ ሁሉ ጥለዋል። በዚህ ታሪፍ ያልተነኩ ሀገራት ቢኖሩ ሩሲያ፣ ሰሜን ኮሪያ እና ኢራን ናቸው። ዋሽንግተን እነዚህን ሀገሮች ያለፈችው ቀደም ሲል መጠነ ሰፊ ማዕቀብ በመጣሏ እንደሆነ ይብራራል። ታዲያ ትራምፕ ለሁሉም ሀገራት ታሪፍ ሲያከፋፍሉ ለኢትዮጵያ አነስተኛውን መጠን 10 በመቶ አድርገዋል። ኢትዮጵያ ላይ የተጣለው አነስተኛ ነው ያልንበት ምክንያት በአህጉሩ ካሉ አንጻር እንኳን ዝቅተኛው ተመን በመሆኑ ነው። አፍሪካዊቱ ሀገር ሌሶቶ 50 በመቶ ታሪፍ ሲጫንባት በንግድ ልውውጥ ከፍተኛ ብልጫ ያላት ቻይና 34 በመቶ ተጥሎባታል። ትራምፕና አስተዳደራቸው ለሀገራቱ ያከፋፈሉት ታሪፍ ቀመሩ ታዲያ የታወቀ ሲሆን በርካቶች ውስብስቡን የንግድ ልውውጥ በቀላል ሂሳብ የቀመረ ሲሉ ተችተውታል። አሜሪካ ከአንድ ሀገር ጋር ያላት የንግድ ልውውጥ መጠን ልዩነቱ ተካፍሎ የሚመጣው ነው እንደ ቆሎ ለሀገራቱ የታደለው። ቀመሩ ሀገራቱ ከአሜሪካ ጋር ያላቸው የንግድ ብልጫ ሀገራቱ ትሬድ ሰርፕለስ ወደ አሜሪካ ለሚያስገቡት የምርት መጠን ሲካፈል ያለው በመቶኛ ታሪፍ ሆኖ ተደልድሏል። ኢትዮጵያና አሜሪካ ያላቸውን የንግድ ልውውጥ ግን በአሜሪካ በእጅጉ ብልጫ ያለው ሲሆን ታዲያ የንግድ ሚዛን ጉድለት የአሜሪካው ትርፋማ ሆኖ ሳለ ኢትዮጵያ ላይ ታሪፍ መጫኑ ለምን አስፈለገ የሚለው እንደ ጥያቄ ይነሳል። ኢትዮጵያ እንደ አውሮፓ አቆጣጠር የአሜሪካ የነጻ ታሪፍ ንግድ ተጠቃሚነቷ የአጎዋ ድርሻዋ በሰብአዊ መብት ጥሰት እንደተቋረጠ በዛው ቀርቷል። ይሄ ባለበት ሌላ ታሪፍ መጫን እንዲሁም የትርፍ ስፋቱ የቀጠነውን የሀገሪቱ የአሜሪካ ኤክስፖርት ተጨማሪ ወጪ የሚያስወጣው ነው። 10 በመቶ ታሪፍ ኢትዮጵያ ላይ መጣሉ ምን እንደሚያስከትል ከፈታዲሊ ባደረግነው ዳሰሳ ወደ $50 ሚሊዮን የሚጠጋ ተጨማሪ ወጪ ሀገሪቷ ላይ እንደሚገጥማት ለመረዳት ችለናል። ኢትዮጵያ ወደ አሜሪካ ኤክስፖርት ካደረገችው ምርት እንደ አውሮፓ አቆጣጠር በ2023 $487 ሚሊዮን ገቢ አግኝታለች። ይህም ከኢትዮጵያ አጠቃላይ ኤክስፖርት 14 በመቶ የሚይዝ ነው። እዚህ አሃዝ ላይ 10 በመቶ ታሪፍ ካከልንበትና ዓመታዊ የኤክስፖርት መጠኑ በዚህ አሃዝ ሳይለወጥ እንደሚቀጥል ካሰብን የኢትዮጵያ $48.7 ሚሊዮን ተጨማሪ ወጪ በየዓመቱ ማውጣት ግድ ይላታል። የሁለቱ ሀገራት የንግድ ሚዛን በአሜሪካ ብልጫ በሰፊ ልዩነት የተያዘ ነው። አሜሪካ ከኢትዮጵያ ከምትገዛው ኢትዮጵያ ከአሜሪካ የምትገዛው በእጅጉ ይበልጣል። በ2023 አሜሪካ ወደ ኢትዮጵያ በላከችው ምርት ያገኘችው $993 ሚሊዮን ነው። ይሄ የንግድ ባላንሱ በእጥፍ እንደሚበልጥ የሚያሳይ ነው። ይህንን ስንመለከት የንግድ ልውውጥ ሚዛንን ለመጠበቅ ተወሰደ የተባለው የትራምፕ ታሪፍ ኢትዮጵያ ላይ ልኬቱም መጣሉም ትክክል ሆኖ አይታይም። የሆነው ለሁሉም ሲታደል ለእኛ መድረሱ ብቻ ነው። በሌላ በኩል ካናዳ ለትራምፕ ውሳኔ ምላሽ ሰጠች። የትራምፕ አዲሱ የታሪፍ ውሳኔ አሜሪካና ካናዳን ውጥረት አባብሶታል። ካናዳ ለትራምፕ ውሳኔ አጸፋ እርምጃ ወስዳለች። ለወራት ውዝግብ ውስጥ የቆዩት ሀገራቱ ሌላ አዲስ ፍጥጫ ውስጥ ገብተዋል። ካናዳ ከአሜሪካ በሚገቡ ተሽከርካሪዎች ላይ የ25% ታሪፍ ትጥላለች ሲሉ ጠቅላይ ሚኒስትር ማርክ ካርኒ ያስታወቁ። የትራምፕ ታሪፍ ከውጭ ወደ አሜሪካ በሚገቡ ተሽከርካሪዎች ላይ ዛሬ ተፈጻሚ ይሆናል። የካናዳው ጠቅላይ ሚኒስትር ከትላንት በስቲያ ትራምፕ በሀገራቸው ላይ ለጣሉት 25% ታሪፍ እሳቸውን በተመሳሳይ በአሜሪካ መኪኖች ላይ 25% ታሪፍ በመጨመር ምላሽ ከሰጡ በኋላ ማብራሪያ ሲሰጡ ታሪፎቹ የሚተገበሩት ከአሜሪካ፣ ካናዳና ሜክሲኮ የጋራ ነፃ ንግድ ስምምነት ጋር በማይጣጣሙ አውቶሞቢሎች ላይ ብቻ ነው ሲሉ ተናግረዋል። ካርኒ ታሪፉ ከሜክሲኮ የሚመጡ የመኪና መለዋወጫዎችንና ተሽከርካሪዎችን አይጎዳም ሲሉ አብራርተዋል። ጀስቲን ትሩዶን ለመተካት ያሸነፉት ቀጣዩ ካናዳ ጠቅላይ ሚኒስትር ማርክ ካርኒ አለመረጋጋት የገጠማትን ሀገር ሲረከቡ ከፕሬዝዳንት ትራምፕ ጋር
ሀገራቸው የገባችውን የንግድ ጦርነት ለማሸነፍ ቃል ገብተዋል። የቀድሞ የብሔራዊ ባንክ ገዢ 3 የሊበራል ፓርቲ ተቀናቃኞቻቸውን በማሸነፍ የሥራ መልቀቂያ ያስገቡትን ጀስቲን ትሩዶን መተካታቸው ይታወቃል። የ59 ዓመቱ ማርክ ካርኒ ድላቸውን ተከትሎ ባደረጉት ንግግር ካናዳ ላይ ታሪፍ የጣሉትን ፕሬዚዳንት ትራምፕ በመውረፍ አሜሪካ ስህተት ልትሰራ አይገባም ብለዋል። ከሳምንታት በፊት አሜሪካ በካናዳ ምርቶች ላይ 25 በመቶ ታሪፍ ጥላለች። ካናዳም ለእርምጃው ምላሽ በመስጠት በአሜሪካ ምርቶች ላይ ታሪፍ የጣለች ሲሆን የአሜሪካ እርምጃ ሀገሪቱን ኢኮኖሚ ለመጣል የተወሰደ ነው የሚል ክስ ቀርቦበታል። ትራምፕ ከትላንት በስቲያ በበርካታ ሀገራት ላይ ታሪፍ ውሳኔ መጣላቸውን ይፋ ሲያደርጉ ካናዳ ላይ ሌላ 25% ታሪፍ መጣላቸውን ይፋ ካደረጉ በኋላ ካናዳ ከአሜሪካ በሚገቡ ተሽከርካሪዎች ላይ 25% ታሪፍ መጣሏን ጠቅላይ ሚኒስትር ማርክ ካርኒ ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሀገራት ላይ የጣሉት አዲስ ቀረጥ ዓለምን አስደንግጧል። 10 በመቶ ቀረጥ ዝቅተኛ ሆኖ በተቆረጠበት በአዲሱ ቀረጥ የአሜሪካ ወዳጅ ሀገራት አልቀረላቸውም። በአዲሱ ቀረጥ ውስጥ የአሜሪካ የቅርብ አጋርና ወዳጅ የሆነው የአውሮፓ ህብረት የ20 ከመቶ ታሪፍ ተጥሎበታል። ህብረቱ የቀድሞ ወዳጅነቱን ላለማጣት ነገሮችን በትዕግስት ከመጠበቅና የሚመጣበትን ዓለም አቀፍ ተጽዕኖ ለማመጣጠን የሚወስደው እርምጃ ተጠባቂ ነው። ይህንኑ ተከትሎ ብራስልስ የሚገኙት የህብረቱ ባለስልጣናት በጉዳዩ ላይ እየመከሩ ሲሆን በአሜሪካ ላይ ከሚወስዱት የአጸፋ እርምጃ በተጨማሪ የንግዱን ጦርነት የሚቋቋሙበት አዲስ የገበያ መዳረሻ ማሰሳቸው እንደማይቀር እየተነገረ ነው። ወደ ቀጣይ መረጃ አለፍን። ለትግራይ ውጥረት የቀረበው መፍትሄ። ሳልሳይ ወያነ በወቅታዊ የትግራይ ክልል ሁኔታ ይፋዊ መግለጫ ሰጥቷል። ፓርቲው ስለ ጊዜያዊ አስተዳደሩ እንዲሁም ፌዴራል መንግስቱና ሌሎች ተያያዥ ጉዳዮች በመግለጫው አንስቷል። ሳልሳይ ወያነ ትግራይ የረጅም ጊዜ አስተዳደር ታሪክ ያላት ቢሆንም ይህም ዴሞክራሲያዊ ነበር ብሎ መናገር አይቻልም ብሏል። የትግራይ ቅርብ ጊዜ ታሪክ የ17 ዓመት የራስን ዕድል በራስ የመወሰን ትግል የታየበት ነው ሲል ፓርቲው ገልጿል። አውዳሚው የሰሜኑ ጦርነት በክልሉ የተመረጠውን መንግስት እንዲነሳ ከማድረጉም በላይ አዲስ ምርጫ እስኪደረግ ድረስ ጊዜያዊ አስተዳደር እንዲያስፈልግ ምክንያት መሆኑን መግለጫው ገልጿል። ከ2 ዓመት በፊት የትግራይ ጊዜያዊ ክልላዊ አስተዳደር ምስረታ ሙሉ በሙሉ በህወሓት የበላይነት የተያዘ ሲሆን ይህም የፕሪቶሪያ ስምምነትን ሁሉን ያካተተ ጊዜያዊ አስተዳደር ድንጋጌን በመጣስ የተካሄደ ነበር ብሏል። ይህ በህወሓት የሚመራው አስተዳደር በውስጥ ፓርቲ ግጭት ምክንያት የመምራት አቅሙ ጥያቄ የሚነሳበት ሆኗል ሲል ፓርቲው አክሏል። ሳልሳይ ወያነ የካቢኔው የስልጣን ዘመን መራዘም የግድ አስፈላጊ በመሆኑ የካቢኔውን ስብጥርና የመራዘም ሂደቱን በራሱ የውሳኔ አሰጣጥ ሂደት ጨምሮ ሁሉን ያሳተፈ ተሳትፎ ቅድሚያ ሊሰጠው ይገባል ብሏል። አሁን የካቢኔው የስልጣን ዘመን መራዘም አስፈላጊ በመሆኑ የካቢኔው አባላትን ያካተተ ተሳትፎና የመራዘም ሂደቱን በራሱ የውሳኔ አሰጣጥ ሂደት ላይ ያተኮረ ሂደት ቅድሚያ ሊሰጠው ይገባል ሲል ነው ፓርቲው ያመለከተው። በፌዴራል ጣልቃ ገብነት ብቻ የሚወሰን ውሳኔና የፌዴራል መንግስት የይዞታና የአደረጃጀትን የመወሰን አካሄድ የአንድ ወገን ስልጣን በመሆኑ ከስምምነቱ ዓላማ ጋር የሚቃረን ነው ብሏል። ሳልሳይ ወያነ በዚሁ መግለጫው ባቀረበው የመፍትሄ ሐሳብም በስምምነቱ በተደነገገው መሰረት ሁሉን አቀፍ የትግራይ ክልል ጊዜያዊ አስተዳደርን ለማረጋገጥ የእኛን ፓርቲ ጨምሮ ከተለያዩ የፖለቲካ አካላት ጠቃሚ ተሳትፎ አስፈላጊ ነው ብሏል። ይህን ለማድረግ ያለፈውን የአንድ ፓርቲ ቁጥጥር ችግር የመድገም አደጋ አለው ሲል አሳስቧል። ስለሆነም የሰላም ስምምነቱ ባለድርሻ አካላትና የትግራይ ዴሞክራሲያዊ ሽግግር ቁርጠኛ የሆኑ አካላት ተአማኒና ሁሉን አቀፍ ጊዜያዊ አስተዳደር እንዲሰፍን ግፊት እንዲያደርጉ እናሳስባለን ሲል ሳልሳይ ወያነ መግለጫውን ቋጭቷል። በሙሽራዋ ግድያ ብይን ተሰጠ። በትግራይ ክልል በርካቶችን ባሳዘነ የሙሽራዋ ግድያ ብይን ተሰጥቷል። ሊዲያ ዓለም ባለፈው ጥቅምት ወር የሰርግ ስነ ስርዓቷን የፈጸመችው እሁድ ቀን ነበር። በትግራይ ክልል ውቅሮ ከተማ ነዋሪ የሆነችው ይህች ወጣት ከሰርጓ ጥቂት ቀናት በኋላ ሐሙስ ዕለት ታንቃ መገደሏ በርካቶችን ማሳዘኑ ይታወሳል። ሙሽሪት ትዳር ከመሰረተች ከ4 ቀናት በኋላ በገዛ የትዳር አጋሯ ሕይወቷ ማለፉ በስፋት ሲያነጋግር መቆየቱ አይዘነጋም። ግድያውን ተከትሎ የውቅሮ ከተማ ፖሊስ በሰጠው ይፋዊ ማብራሪያ ተጠርጣሪው ብርሃነ ገብረ ጨርቆስ በውቅሮ ከተማ ተወልዶ በአዲስ አበባ የንግድ ሥራ ላይ መሰማራቱን ፖሊስ ገልጿል። በጥቅምት 3 2017 ከሟች ሊዲያ ዓለም ጋር በትዳር መጣመራቸውን አክሏል። ሊዲያ ዓለም የውቅሮ ከተማ ነዋሪ መሆኗን የከተማው ፖሊስ መግለጹ ይታወቃል። በጫጉላቸው ሌሊት ሙሽራው ሙሽሪትን አንቆ መግደሉን የውቅሮ ፖሊስ አመልክቷል። ተጠርጣሪው ከቀኑ 10 ሰዓት ላይ ለፖሊስ እጁን መስጠቱን ፖሊስ ገልጿል። በዚህም በድርጊቱ የተጠረጠረው ባለቤቷ በቁጥጥር ስር ውሎ በትግራይ ምስራቅ ዞን ማዕከላዊ ፍርድ ቤት ጉዳዩን ሲከታተል ቆይቷል። በትላንትናው ዕለት ፍርድ ቤቱ በዋለው ችሎት ተከሳሹ ከሚስቱ ጋር በተፈጠረ አለመግባባት አንቆ እንደገደላትና ከመሞቷ በፊትም 2 አይኖቿን ማውጣቱ ተጠቅሷል። ይህን ድርጊት በማመኑና በምስክሮችና በመረጃዎች በመረጋገጡ በሚል ውሳኔ አስተላልፏል። በወንጀለኛ መቅጫ ሕግ አንቀጽ 539(1) ንዑስ አንቀጽ ሀ መሰረትም የዕድሜ ልክ እስራት የወሰነበት መሆኑን የሆነው የተሰኘው በክልሉ የሚንቀሳቀሱ የሴቶች መብት ተሟጋች ባሰራጨው መግለጫ አስታውቋል። በመጨረሻም 100,000 መምህራን እጥረት ተከስቷል። ፕሮፌሰሩ
በኢትዮጵያ ከፍተኛ የመምህራን እጥረት የተከሰተ መሆኑ ታወቀ። በዚሁ ዙሪያ ማብራሪያቸውን የሰጡት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ናቸው። በመንግስት አሃዝ መሰረት በአገሪቱ ካሉት ግጭቶችና ተያያዥ ችግሮች ጋር በተያያዘ በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታ ውጭ በሆኑበት ሁኔታ በምን መልኩ እስከ 100 ሺህ የሚደርስ የአስተማሪ ቁጥር እጥረት እንደተፈጠረ ግልጽ አይደለም። ፕሮፌሰሩ ዘርፉን የሚቀላቀለው ሰው ቁጥር አነስተኛ በመሆኑ ነው ሲሉ ተናግረዋል። ፕሮፌሰር ብርሃኑ ነጋ በዚሁ ማብራሪያቸውም ከፍተኛውን የመምህራን እጥረት አለ፣ ወደ መምህርነት ሙያ መግባት የሚፈልጉት በትምህርታቸው ዝቅተኛ ውጤትን ያመጡ ናቸው። ያም ሆኖ በአሁኑ ሰዓት መምህር የለም። ባለሙያዎች በቅርብ ባደረጉት ጥናት እስከ 100 ሺህ የሚደርስ የመምህራን እጥረት አለብን። ይህ ብቻ ሳይሆን አሁን የሚታየው እጥረቱም ከፍ እያለ የሚሄድ መሆኑን ነው ሲሉም ነው የተናገሩት። መፍትሄው ምን መሆን አለበት በሚለው ጉዳይም በጊዜያዊ መፍትሄነት የተቀመጠው የዩኒቨርሲቲ ተማሪዎችን በማህበራዊ ኃላፊነት ግዴታ ለ1 ዓመት ያህል እንዲያስተምሩ ማድረግ ነው ተብሏል። በ2019 የምንጀምረው የኢትዮጵያ ዩኒቨርሲቲ ሰርቪስ የሚባል ፕሮግራምን ነው። ድሮ ዩኒቨርሲቲ ተማሪዎች 3ኛ ዓመት ከጨረሱ በኋላ 4ኛ ዓመት ከመግባታቸው በፊት ለ1 ዓመት ያህል በየሙያቸው ሄደው ህብረተሰቡን ያገለግሉ ነበር። እኛም ይህንኑ ፕሮግራም እንጀምራለን ብለናል። ይህም ዩኒቨርሲቲ ተማሪዎችን መሰረታዊ ሊባል የሚችል ወጪያቸውን ብቻ በመሸፈን እንዲያስተምሩ የማድረጉ ስራ በተወሰነ ደረጃ ችግሩን ሊቀንስልን ይችላል ሲሉም የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናግረዋል። ከዚህ ውጭ የተነሳው ችግር መንግስት ለመምህራኑ ሊበቃ የሚችል ደሞዝ መክፈል አለመቻሉም ነው። ፕሮፌሰሩ ለዚህ መፍትሄ ያሉት የመምህራን ባንክ ማቋቋም ነው። ደሞዝ መጨመር ባይቻል እንኳን ምን እናድርግ በሚለው ጉዳይ ዩኒቨርሲቲዎችና ትምህርት ሚኒስቴር በጋራ ሆነን የመምህራን ባንክ ለማቋቋም እንቅስቃሴ ጀምረናል ያሉት ፕሮፌሰሩ እስከሚቀጥለው ዓመት ድረስ እውን ይሆናል ብለን እናስባለን። ይሄ የታሰበው መምህራኑ ቤት እንኳን መስራት ቢፈልጉ በአነስተኛ ወለድ ቤት ሊሰሩ የሚችሉበትን ሁኔታ እንዲኖር ለማድረግ ነው ሲሉም ነው የተናገሩት። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።